ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበር። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ጃኒ ጆን ዳንኤል ለአንዴና ለመጨረሻ ጊዜ ለናገር ቪዲዮ እንደዚህ ግርግዳ እንዲህ ሲዋጥጡ የሚያምር ቪዲዮ፣ ደስ የሚል ቪዲዮ እኔ ደስ ይለኛል። ጂጂ ኪያ ታውቃለች፣ ወርቄ የምትባል ታውቃለች። ብዙ ኢትዮጵያ ያሉት በጣም ብዙ ልጆች ያውቃሉ። ይሄ መረጃ እንዳይወጣ ስለተሸፋፈነ ይሄን መረጃ ሊያጋም ስለደረሰ ሌሎቹ ጋም ስለደረሰ ይሄ መረጃ ከሌላው የበለጠ ሊያ ተቀባይነት ስላላት ሁላችሁም መርዛችሁን ታወጣላችሁ። ምንም ችግር የለውም። ግን እኔ የለሁበትም። ይኸውልህ እኔ ኖርሽበት። ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበር። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ። ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ።
በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ። እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ። ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ ከሆነ ህይወታችን ምን ቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖርበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። ጃኒ ጆን ዳንኤል አንዴና ለመጨረሻ ጊዜ ልናገር። ቪዲዮ እንደዚህ ግርግዳ እንዲህ ሲዋጥጡ የሚያምር ቪዲዮ፣ ደስ የሚል ቪዲዮ እኔ ደስ ይለኛል። የሰው ደስታ ደስ ይለኛል። ሰዎች ተደስተው ሲመጡ እንደ 60 ሻማ ዛሬ ኦይል ቀይሬ መጣው ሲሉ ደስ ይለናል። ያ ቪዲዮ አጋጣሚ አክሲደንትሊ ልጁ እስር ቤት ሲገባ ካሴት ሞባይሉ ደህንነት ቢሮ ከደህንነት ቢሮ ዘመዶችሽ ያንቺ ዘመዶች ጠጁ ያንቺ ዘመዶች እዛ ደህንነት ቢሮ ታካማካሞች አውጥተው እስከነ አክሰንታቸው 1 ሚሊዮን ብር ታመጫለሽ ጃኒ ወይሴን ቪዲዮ እኔ ልቀቀው ሲሉ ጃኒ ደግሞ ስትፈልግ ልቀቀው ካዋጣልኝ ደግሞ 2 ሚሊዮን ብር ሽጠው አለችው። እና 1 ሚሊዮን ብር ወስዳ 1 ሚሊዮን ብር ለኔ ሲጠኝ አለች። አራው አልኩኝ እኔ ደግሞ አራው እንደው ብሩ ቢቀርስ አለኝ። ምክንያቱም ልጁ እስር ቤት ነው ችግር እንዳይመጣ ይላል። ከዛ ልጁ ሲሰማ ኧረ ተው ገበና ጥሩ አይደለም፣ ወንድ ልጅ ለክብሩ ይጨነቃል። ጃኒ ችግር እኔ ቃቃ ምን አባቱ አለች ጃኒ። ኧረ ጉድ ነው አለች ኪዱ። እንደዛ ነው ያንቺ ዘበለች ደግሞ ምን አባሽ ትለቂ ነው ናትለቂ እንዲለቅ ምን ጃኒ ነው ምን አባይ ነው ብር የለም 1 ሚሊዮን ብር ትለቅ እንደሆነ ሊቀቅ አይደለም በኢትዮጵያ ሲትፈልግ በሲኤንኤን ሊቀቅ አለች፣ በቢቢሲም ሊቀቅ ምን አባታ መጣ እኔ ጋላለ ጃኒ እንዴ ቪዲዮ ይዘ ጃኒ እንዳለ እንዴት ነው የሚሆነው? የት አባት ይገላል? ምን አባት አመጣለህ አለች ጃኒ። እና ዘመዶችሽ እንደዛ አደረጉ። እኛ ተከላከለ ሲም እንዳይወጣ አለኝ ጂጂ። የመንግስትም ጥሩ አይደለም፣ ለህዝብም ጥሩ አይደለም፣ ለኦሮሞም ጥሩ አይደለም አለኝ። ከዛ በኋላ ጮህኝኛ እኔ ጮኩ። ይሄ ወንጀል ነው አልኩኝ እኔ። ኧረ ገበና ወጣል። ኧረ ጂጂ ሊላክ ኧረ ያት ይላክ አልኩኝ እኔ። ኧረ የልጅ ነገር እንደዚህ ነገር አይታይም አልኩኝ። ኧረ ነውር ነው ኪሎ ጂጂ ኧረ ያለን እንደዚህ ያለን አይደል? ኧረ ወይ ያለን ጥሩ ነበር፣ በጣም ጥሩ እንቅስቃሴ ነበር፣ ያወጣ ነበር፣ ቢደረግ ብዙ ብር ያወጣ ነበር። እና እንደዚህ ቢለን ጥሩ ነገር ነው አለኝ። ግን ባህል ያስጨንቃል። ጂጂ ትልቅ ሰው አይደለ? የኛ ቤተሰቦች እንቁርቲ ያ ወርቄ ሌላ ማን ጥሩ ልጅ ጠጆ ርብስማ
ውሸታሞች እኮ ናቸው። ወደቀ እግዚአብሔር ተሰበረ ነው እንዴ? ብዙ እኮ ሚስጥር እኮ አይነገራቸውም። ታውቃላችሁ አይደል? ሁላችሁም መርዛችሁን ታወጣላችሁ። ምንም ችግር የለውም። ግን እኔ የለሁበትም። ይኸውልህ እኔ ኖርሽበት አንቺ እንደዚህ አይነት ሚስጥር ሰምተሽ እኔ የሰማሁት 2 ቀኔ ነው። ዛሬ የሚያወራሁት ለምን እንደሆነ ታውቃለህ? አላወራም ብዬ ነበር። ዛቻ ስለደረሰብኝ ነው ያወራሁት። ማነው ዛቻ ያደረሰብሽ? እሱን ተው በቃ። ዛቻ ስለደረሰብኝ ምን እንደምታመጡ አያለው ብዬ ነው። አለቅ ያወራሁት። እሺ እንን ከሰማሽ ለምን ለኛ በውስጥ አላደረሽን? ምን ችግር አለው? ወጥተሽ የ12 ዓመት ልጅ ነው። 12 ዓመት ልጅ ለዚች ሴት ልጅ እና ህፃን ልጅ ነገር ልጅ አለሽ አንቺ። ኧረ እኔ ወደዛችም አልደርስም። እኔ ጌታ ሰዎቹ ክፎች ናቸው። በስመ አብ ከፍቷል ዘመን ማለት። ኧረ ተው በእናትህ ተው። ለምን አፍረጥርሽ ጀምረሽዋል አይደል? ለምን አፍረጥርተሻል? በደንብ አታስረጅ። እዛው ተጠያየቁ። ማንን እንጠይቅሽ? ቪዲዮንም የያዙት ወንጀለኛውም እዛው ኢትዮጵያ ውስጥ ነው ያለችው። አለቅ። መቼ ነው ወደ ወለጋ የተኬደው? አንተን ለማብሸቅ እኮ ነው ያ ነገሩ የተደረገው። አንተ በዘፈን ሰው ሰድበክ ማለት ነው። ገብቷል? እሱን አስታውስ፣ ንገሩት። ታሪኩ እኮ ይሄ እኮ ነው። ከአንተ ጋር እኮ ነው የሚገናኝ። አንተን ለማብሸቅ አንቺ ሴትዮ የመጣልሽን ያልመጣልሽን ሰው ለማብሸቅና ሰው ለማናደድ እንጂ እኔ ምንሽም አልገባኝም። በቃ እሺ ንገሩት፣ የገባችሁ ንገሩት መቼ እንደሆነ። አባጅ ብያታለሁ እኔ። በቃ እንደፈለክ አባጂ ማልከኝ ምንም ማልከኝ፣ ግን ማለት ነገሩን ስትዘባርቂው ትክክለኛ መረጃ አልዘባረኩም። አንተ ነህ እንደውም ማለት ነው። እኔ አንድ ነገር ልንገርክ፣ ላስታውስ ትፈልጋለህ? የሆነ ጊዜ ላይ ሰራሽና አጀንዳ እየሰጠሽ ነው ወይስ ትክክለኛ መረጃ ይዘሽ? እኔ ለማንኛውም ብታጣራ ግን ይሻላል። ትንሽ ጫፍ ከያዛችሁ ይወጣል ነገሩ። ሴትዮዋ ዘባራቂ ስለሆንሽ በጠንቋይ አእምሮሽ ስለደነዘዘ እንጂ ነገሩን እኮ ትንሽ እኔ አንቺ የምታወሪው ወሬ ብዙ ጊዜ እምነት የለኝም፣ ግን ጫፍ ይዘሽ እንደምታወሪ አውቃለሁ። የሆነ ነገር ትሰሚያለሽ። መረጃ ግን ሁሉም ቪዲዮ ያለው ወንጀል አንቺ ብቻ ሳትሆኝ ሁሉም ሰው ቪዲዮ እዛ ላይ ጅጅክያም ሊያሾም በአጠቃላይ የሆነ የወንጀል ቪዲዮ አለ ሲባል እሰማለሁ። ወንጀሉ ግን ምን እንደሆነ አናውቅም። እርስዎ ግን ወጣ አሁን እንደዚህ ናት 12 አማራ ብትሆን ኦሮሞ ብትሆን አሳያችሁ ነበር። ወርቅ ተደፍቶ ሰሚ ይኸውልሽ፣ ወርቅ ተደፍቶ ፍግ የሚታፈስበት ዘመን ላይ ደርሰናል አይደለ? ችግር የለውም። እኛም ጊዜ ሲኖረን ያን ጊዜ በደንብ እንነጋገራለን። አንቺ ወደ ላህያ መረጃውን አጣራለሁ። ደግሞ ወደ እኔ መጣ። እስቲ ጂጂን ለምን አትጠይቃትም? ለምን ጂጂ አሳልፍ አትሰጥም እንዴ? ወደ እኔ ትመጣላችሁ እንዴ? ሮጣችሁ ወደ እኔ። ያስኮን ቅጂ አውጣ። አንተ የሁሉንም ሪከርድ አውጣለሁ አልካር አውጣ። ከዛ ሁሉም ሲነካካ ነገሩ ይመጣል። አለቃ ምንድን ነው እንዴ? እኔ ላይ መታችሁ እኔ ላይ ፊት ትላላችሁ እንዴ? አው አይ ዋላ አውቄያለሁ። ተያቸው። እንደዚህ ናቸው። ለህዝባቸው እኮ አዝኑ። ይፍቱ። ተያቸው። አይ እኮ እግዚአብሔር ስጥሽ። አንቺ ብቻ ነሽ ትክክል። የኔ ልጅቱን አምጡ ዳሽ ያመጣቻትን ትክክል። ዋና ወንጀለኛ እዛ ቁጭ ብሎ ከዛስ ለራሳቸው ነፍስና ለራሳቸው ብር እየተሸፋፈኑ ቢዝነስ እየሰሩ እኔ ወርቄ ስም ባልጠራሁት ልጠየቅላችሁ መስሏችሁ እንኳን እቺ ወሬ እኔ ጋር የደረሰች እንጂ
እንዴት አርጌ አቀነባብሬ እንደማወራው ነው እንቅልፍ ያጣሁት። እሺ ለሰው ነፍስ ያላዘናችሁ ለኔ ታዝናላችሁ? እርስ በርስ ያልተዛዘናችሁ እንዴ? አላወራም። ለምን አወራለሁ? የኔ ጌታ ምን አገባኝ? በጣም ጂጂ ታውቃለች፣ ጂጂ ኪያ ታውቃለች፣ ወርቄ የምትባል ታውቃለች። ብዙ ኢትዮጵያ ያሉት በጣም ብዙ ልጆች ያውቃሉ። ይሄ መረጃ እንዳይወጣ ስለተሸፋፈነ ይሄን መረጃ ሊያጋም ስለደረሰ ሌሎቹ ጋም ስለደረሰ ይሄ መረጃ ከሌላው የበለጠ ሊያ ተቀባይነት ስላላት እንዳይወጣ ስለተፈለገ አካውንቷ ሊዘጋ የተፈለገው በዚህ ነው እንጂ በሌላ በምንም አይደለም። ገና ደግሞ ሙሉ ብዙ ነገር አለ፣ ብዙ ነገር ገና። ቆይ ጃኒ መሸጧን የሚያውቁ ሰዎች ለምን በዛ ሰዓት አላወጡትም? ይሄንን ወሬ ነው የምንድን ነው የሚባለው? የአንዳንድ የሰው ነፍስ ስትገይ ወይ ደግሞ የሰው ነፍስ ስታጠፊ እውነት ለትንሽ ጊዜ ነው ተሸፍና የምትቀረው። ገባሽ አይደለ? ከዛ በኋላ ግን እውነት የዚች ልጅ ደም ትክክል ከሆነ እየወጣ ነው፣ ይወጣልም። ገና የራሳቸው ነገር አለ። ጂጂክያም አለችበት ይባላል፣ ሸፍነዋለች። እሷም እያለች ነበር ጂጂክያ አወጣዋለሁ እያለች ነው። ትናንትና የተሸፋፈነው ነገር ዛሬ እየወጣ ነው። ሲቀጥል ደግሞ ጃኒ የምትባለው አንድ ወጣትን ራሱ አሳስራለች ይባላል። ይሄም ገና መረጃ ይወጣል፣ ቀስ እያለ መረጃ ይወጣል። እነሱ የፈለጉት እንደዚህ አይደለ እንግዲህ ገጥመዋል፣ እስከ መጨረሻ ይቀጥሉበታል። ሊያ ተናግራለች ዛሬ ነገ እኔን ታመሰግኑኛላችሁ ብላለች። ነገ እናመሰግናታለን። ዛሬ ሄዶ ሪፖርት ያደረገ ፍቅር አንዴ ሊያ እንዴት አወቀች? 12 ዓመት ልጅ መገደሉን ሊያ እንዴት አወቀች? ሊያ በምንም አታውቅም። እኛ ግን በሌላ ነገር አውቀን ነው። እኛ እንደሚመስለን እሷ የምታውቀው ነገር ስላለ እንዲዘጋባት የማውቀው ነገር እንዳላውራ ስለተፈለገ ነው ብላ እኮ ተናግራለች። እኛ ደግሞ በምናውቀው በኩል ደግሞ አውቀናል። ገባሽ? እሷ ኢትዮጵያ ስለሆነች ያንን ነገር እንዳታወራ ተዛተ ምናምን። እኛ ደግሞ ከኢትዮጵያ ውጭ ነው። ወንድ ሆነ ይጠይቀን፣ እናወጣዋለን። ነገ ደግሞ እንለጥፈዋለን።